እንግዲህ 2025ን ልንጨርስ ማለት ዛሬ ስንት ነው? 27 ነው። 4 ቀን ይቀርናል። 4 ቀን ይቀርናልና መቼም ጌታ መልካም ነው። ዞር ብላችሁ ስታዩት 2025 እንደው ዝም ብለን አልመጣንም። መጣን ወክ አድርገን ነው የመጣነው አይደለም አይደል? ብዙ ነገር አልፈናል በህይወታችን። ብዙ ሌሊቶች አልፈዋል አይደል? አይነጉም እያልን ነክተው አያልፉም እያሉ ያልናቸው ቀናቶች አልፈው እዚህ መተናል። ክብር ለጌታ ይሁን እና እግዚአብሔር ቸር ነው። በእውነት እግዚአብሔር ቸር ነው። በህይወት መኖራችን ራሱ እንኳን የእግዚአብሔር ስጦታ ነው። ክብር ለጌታ ይሁን። እንደዛ አይደል የሚለው ያዕቆብ ላይ ህይወታችሁ መንደር ነው፣ ዛሬ ታይቶ አይደል ነገ እንደሚጠፋ እንፋሎት ናችሁ ይላልና ያ ብቻ ሳይሆን በቃ እግዚአብሔር በብዙ ትግል ውስጥ ስናልፍ፣ በብዙ ጦርነት ውስጥ ስናልፍ ጌታ በቃ አንችሎም ያለው ነገር እየቻለ እያሳለፈ እዚያ ደርሶናል። ጌታ ይመስገን። ክብር ለጌታ ይሁን። በዚህ ጌታ ብቻም አይ ቲንክ እኔ በጣም ደስተኛ ነኝ። ከሱ የተነሳው በፊቱ አለሁና ጌታ ይመስገን። እንዲያውም ደግሞ በጥሩ ሳይድ ደግሞ እኮ እየጨመርን ነው ማለት አይደል? እየጨመርን እኮ ነው። ቢያንስ እድሜ አልጨመርንም? ጨምረናል። አንድ እድሜ ጨምረናል። የምናውቀው ቁመት እንኳን አይመስለኝም፣ ግን በእድሜ ግን ጨምረናል። ጌታ ይመስገን። እና የጨመርናቸው ነገሮች ነው አሉ ማለት ውጫዊ ሰውነታችን ብቻ ሳይሆን ውስጣዊ ማንነታችን ምን ይሆን ነው እየጨመርን፣ በመንፈሳዊ ነገርም አይሁን እያደግን አይደል? እየጨመርን ነው የምንሄደው። ጌታ ይመስገን። ክብር ለጌታ ይሁን። ስለዚህ በዚህ ጌታ በእውነት ደስተኞች ነን። እግዚአብሔርን እናመሰግናለን። ከዚህ በፊት አስተምሬዋለሁ ይሄን ነገር፣ ግን አትሊስት የቀረውን አዲሱን ዓመት ለመቀበል ስላሳለፍነው ዓመት ስለሚቀጥለው ዓመት አንዳንድ ነገር ካወራን ጥሩ ነው። ጌታ ይመስገን። እና አጭር ነገር ተናግረን ምናልባት ወይ እንጸልይ ይሆናል። ሁላችንም አንድ ላይ እንጸልያለን ማለት ነው። ስለ አዲስ ዓመት አንዳንድ ነገሮችን ለማንበብ እንሞክራለን። ተነስተን ቆመን ዘፍጥረት ምዕራፍ 1 ከቁጥር 14 እስከ 19 ለማንበብ እንሞክራለን። ዘፍጥረት ምዕራፍ 1 ከቁጥር 14 እስከ 19 ከዚህ በፊትም አንስተነው ተነጋግረንበታል፣ ግን ዛሬ እናወራዋለን። እንደዚህ ይላል። በጌታ ስም አነባዋለሁ። ዘፍጥረት 1 ከቁጥር 14 እስከ 19 እግዚአብሔርም አለ፣ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታትም ይሁኑ፣ በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲሁም ሆነ። እግዚአብሔርም 2 ታላላቅ ብርሃናትን አደረገ፣ ትልቁ ብርሃን በቀን እንዲሰለጥን፣ ትንሹም ብርሃን በሌሊት እንዲሰለጥን፣ ከዋክብትንም ደግሞ አደረገ። እግዚአብሔር በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው፣ በቀን በሌሊትም እንዲሰለጥኑ፣ ብርሃንና ጨለማን እንዲለዩ። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ 4ተኛው ቀን ይላል። እግዚአብሔር ይመስገን። ጌታ ይባርካችሁ። ተቀመጡ። እናዚህ ክፍል ላይ ጌታ ሲናገር ቁጥር 14 ላይ ምን አለ? ቀንና ሌሊትን ይለዩ ዘንድ ብርሃናትን አይደል? ቀንና ሌሊት የሚለዩ ብርሃናት ፀሐይና ጨረቃ ናቸው አይደል? በቀን ፀሐይ ታበራለች፣ በማታ ጨረቃ ታበራለች። እና እነዚህ ብርሃናት በሰማይ በጠፈር ይሁኑ አለና ለምን እንደሆነ ሲናገር ለምልክቶች አይደል? ሳይን ናቸው። ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታት ይሁኑ ብሎ ሲናገር እንመለከታለን። ስለዚህ እግዚአብሔር እያለ ያለው ምንድነው? በሰማይ ላይ ያስቀመጣቸው አካላት የሰራቸው እነዚህ ፀሐይ፣ ጨረቃ፣ ሰማያዊ አካላት ለምልክት ናቸው። የሚናገሩት ነገር አለ። ለዘመናት፣ ለዓመታትና ደግሞም ለወራት ምን የሚያደርጉ ናቸው? ምልክት የሚናገሩ ነገሮች ናቸው። ስለዚህ መጽሐፍ ቅዱስ ላይ ሄደን ስናይ እግዚአብሔር በፈጠረው ዓለም ውስጥ እግዚአብሔር በፈጠረው ፍጥረት ውስጥ በሚታየው ማለት ቁሳዊ በሆነ ነገር በሚታየው ነገር እግዚአብሔር የማይታይ ነገር ስውር የሆነ ወይም መንፈሳዊ የሆነ መልእክት እንዳለው እናገኛለን ማለት ነው። እነዚህ ምልክት ናቸው። ምልክትነታቸው ምንድነው ሲባል መንፈሳዊ ትርጉም አላቸው ማለት ነው። እግዚአብሔር ይመስገን። ዝም ብለው የተቀመጡ አይደለም። እውነት ነው፣ ዝም ብለው የሚሰሩት ነገር አለ፣ ግን ከሚታየው ነገር በስተጀርባ የሚሰጡት መንፈሳዊ ትርጉም እንዳለ ይሄ ክፍል ይነግረናል ማለት ነው። እግዚአብሔር ይመስገን። ስለዚህ የሚታየው ነገር የማይታየው ነገር ምን ያደርጋል? ይገልጣል። እንደዛ ነው ራሱ ያልኩት እዚህ ላይ አይደል? የሚታየው ነገር የማይታየው ነገር ይገልጣል። እግዚአብሔር ይመስገን። ምን ማለት ነው? ለምሳሌ ሰውን ውሰዱ። ሰው ኦኬ፣ እኛ ማለት ነው። እና የሚታይ አካል አለ አይደል? የሚታይ አካል አለ፣ የሚጨበጥ፣ የሚዳሰስ አይደል? ሰላም የምትሉበት
የሚሄድ የሚንቀሳቀስ የሚተኛ የሚነሳ የሆነ አካል አለን አይደል? የሚታይ ማለት ነው። ስም ያለው አካል አለን። እግዚአብሔር ይመስገን። ግን እሱ ብቻ አይደለም፣ ደግሞ የማይታይ ደግሞ ምን አለን? ማንነት አለን አይደል? ምክንያቱም ይሄ አካል በውስጡ ምን ይዟል? ህይወትን ይዟል አይደል? የሰው ህይወትን ይዟል። እና የሰው ህይወት ይታያል? ይጨበጣል? አይጨበጥም። ግን ስለማይታይ ስለማይጨበጥ የለም ማለት አይደለም አይደል? ስለዚህ ሰው ሁለት ፓርት ነው ያለው። የሚታይ ነገር አለው፣ የማይታይ ነገር ደግሞ አለው። ህይወቱ ውስጡ አለ። ስለዚህ እውነተኛው ነገር ትክክለኛውና እውነተኛው ሰውየው የትኛው ነው ከተባለ የውስጠኛው ነገር ነው። ምን ማለት ነው? ለምሳሌ አንድ ሰው ቢሞት ህይወቱ ከሱ ምን ይሆናል? ነፍስና መንፈሱ ምን ይሆናል? ይወጣል አይደል? ይለያል። ኦኬ። ስለዚህ ያ የሞተው ሰው አካሉ መካከላችን ያለ አለ፣ በሰው መካከል አለ፣ አካሉ አለ ማለት ሰውየው አለ ማለት ነው አይደል? አካሉ አለ፣ ግን ሰውየው እኛ ጋር እንደሌለ እናውቃለን አናውቅም? እናውቃለን። ለምን ሲባል እውነተኛው ነገር ምን ሆኗል? ወጥቶ ሄዷል ማለት ነው። ስለዚህ ሰው ሁለት ነገር ያለው፣ የሚታይ ነገር አለ፣ የማይታይ ማንነት አለ። ያ የማይታየው ማንነቱ ደግሞ ትክክለኛው ማንነቱ ነው። እውነተኛው ሰው የሚባለው እሱ እግዚአብሔር ይመስገን በዚህ ውስጥ ሆኖ ራሱን ስለሚገልጥ ማለት ነው። እና ይሄ ምሳሌ የሚያሳየው ምንድነው? እግዚአብሔር በፈጠራቸው ዓለሞች ውስጥ ወይም በፈጠረው ፍጥረት ውስጥ እንደዚህ እግዚአብሔር አልፎ የሚያሳየው የሚናገረው ነገር እንዳለ መረዳት እንችላለን ማለት ነው። ልክ እንደዚሁ እግዚአብሔር ከፈጠራቸው ፍጥረቶች ዛሬ እንዳነበብነው በሰማይ ላይ እንዲበሩ ያስቀመጣቸው፣ በቀንና በሌሊት እንዲሰለጥኑ ያስቀመጣቸው ፀሐይና ጨረቃ ምን ያደርጋሉ? የሚናገሩት ነገር አለ፣ ትርጉም አላቸው። የሚታይ ነገር አለ አይደል? ኮከብ ምናየው ነገር አለ። ግን አልፎ እግዚአብሔር በእነሱ የሚናገረው ነገር እንዳለ እንመለከታለን። እግዚአብሔር ይመስገን። ይህም በምን እናውቃለን? ለምሳሌ እግዚአብሔር አሁን ባነበብነው በፍጥረት መጽሐፍ ቅዱስ መጀመሪያ ላይ ሄዳችሁ ስታዩት በአራተኛው ቀን እግዚአብሔር ፀሐይና ጨረቃን ፈጠራል። መጨረሻ መጽሐፍ ቅዱስ ላይ ደግሞ ምዕራፍ 21 ላይ መዝጊያ ላይ ሄዳችሁ ስታዩት አዲሱ ሰማይና አዲሱ ምድር ሲመጣ አዲስቱ ኢየሩሳሌም አይደል? ስለዛች ከተማ ሲናገር ምን አለ? ፀሐይና ጨረቃ አያስፈልጓትም አይደል? ለምንድን ነው የማያስፈልጋት? አያችሁ፣ በጉ ክርስቶስ ምኑ ስለሆነ ብርሃኗ ስለሆነ እዛ ፀሐይም ጨረቃም አያስፈልግም። የፀሐይን የጨረቃን አገልግሎት ፈንክሽን የሚሰጥ ማነው? እዛ ቦታ ላይ ኢየሱስ ነው። አያችሁ፣ በአሁኑ ምድርና ሰማይ ላይ እግዚአብሔር መጀመሪያ ሲፈጥር ፀሐይና ጨረቃን ብርሃን እንዲያደርጉ ፈጠራቸው። በመጨረሻው ላይ ግን ሌላ የሚያበራ እውነተኛ ብርሃን ስለመጣ እነሱ አያደርጉ አያስፈልጉም። ስለዚህ ፀሐይና ጨረቃ ያበራሉ፣ ግን እውነተኛ አይደሉም። እውነተኛው ብርሃን ማን ነው? ኢየሱስ ነው። ምክንያቱም ኢየሱስ ባለበት ፀሐይም ጨረቃም አያስፈልግም። እግዚአብሔር ይመስገን። ስለዚህ እውነተኛው ብርሃን ኢየሱስ እንደሆነ እንመለከታለን። ሚልኪያስ ላይ ለምሳሌ ምዕራፍ 4 ቁጥር 2 ላይ ሄዳችሁ ታነቡ እንደዚህ የሚል ቃል አለ። ሚልኪያስ ምዕራፍ 4 ቁጥር 2 ላይ እንደዚህ የሚል ቃል አለ። ሚልኪያስ ምዕራፍ 4 ቁጥር 2 እንደዚህ ይላችሁ፣ ነገር ግን ስሜን ለምትፈሩት አይደል? ነገር ግን ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ምን ታደርጋለች? ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል፣ እናንተም ትወጣላችሁ፣ እንደ ሰባም አንበሳ ትፈነጫላችሁ። ይሄ ስለ ኢየሱስ ክርስቶስ መምጣት በተነገረበት ክፍል ላይ የተነገረ ሐሳብ ነው። ኦኬ። እና ለእናንተ የጽድቅ ፀሐይ ምን ታደርጋለች? ትወጣለች። እግዚአብሔር ይመስገን። የምን ፀሐይ ምን ታደርጋለች? ትወጣለች። በሰማይ ላይ ሌላ ፀሐይ እኮ አለ፣ የወጣ ፀሐይ አለ በሰማይ ላይ። በሰማይ ፀሐይ ያለ ሌላ የጽድቅ ፀሐይ ለምንድን ነው የሚያስፈልገው? እና እዚህ ክፍል ላይ የጽድቅ ፀሐይ የሚለው ማንን ነው? ክርስቶስን ነው። ክርስቶስ የጽድቅ ምን ተብሏል? ፀሐይ ተብሏል። ስለዚህ እውነተኛው ብርሃን ክርስቶስ ነው። አይ ቲንክ ጌታም ሲወለድ እኮ እንደዛ ነው አይደለም? በጨለማ የሄደ ሕዝብ ምን አየ የተባለው? ብርሃን አየ ሲባል የሆነ ፀሐይ ጨረቃ አበራለት ማለት አይደለም አይደል? ብርሃን ሆኖ የመጣው ማን ነው? እሱ እውነተኛው ምንድን ነበር ይላል መጽሐፍ ሲናገር? ብርሃን ነው። እግዚአብሔር ብርሃን ነው አይደል? ገናው ኢየሱስ ክርስቶስ ወደ ዓለም የሚመጣው ምንድነው? እውነተኛው ብርሃን ነው። ስለዚህ ፀሐይና ጨረቃ ፊዚካሊ የሚሰጡት ነገር እንዳለ ሆኖ ግን ምን ሪፕሬዘንት ያደርጋሉ? ለምን ነገር ምልክት ናቸው ስንል ለእውነተኛው ብርሃን ለኢየሱስ ክርስቶስ ምንድን ናቸው? ምልክቶች እንደሆኑ እንመለከታለን ማለት ነው። እግዚአብሔር ይመስገን። ኦኬ። ታዲያ እንደዛ ከሆነ እግዚአብሔር
ይህን ዓለም ከፈጠረ በኋላ በዚህ ዓለም ውስጥ ማለት ነው ኦኬ ለምንድን ነው ቀናትን ወራትን ዓመታትን የፈጠረው? ለምንድን ነው በዚህ መንገድ እግዚአብሔር ዓለምን ያዋቀረው? እንደፈለገ ማድረግ ይችል ነበር አይደል? አሁን ሲዋቀር ግን ምን አለ? ቀን የሚባል ነገር አለ አይደል? በዓመት ስንት ቀን አለን? 365 ቀን እንዲኖረን 12 ወር እንዲኖረን አይደል? ደግሞ በዓመት ነገሮችን እንደከፈለ እንመለከታልና ለምንድን ነው እግዚአብሔር እነዚህን በቀን በወራትና በዓመታት ለምንድን ነው ያዋቀረው ብለን ስናይ ምንድነው የምንረዳው ነገር? ማንም ህይወት ያለው ነገር እንስሳ ይሁን አትክልት ይሁን ሰው ይሁን አይደል የህይወቱ እድገት በምንድን ነው የሚለካው? በዚህ አይደለም አይደል? እኛ ለመኖር ማለት ነው ገብቷችኋል? ለኛ ህልውናና እድገት ሲባል እግዚአብሔር ነገሮችን በዚህ መንገድ አዋቅሯል። ምክንያቱም አንድ ሰው በእድሜው ቆይታው የሚለካው ምንድን ነው? በዓመት አይደል? ይሄን ዓመት በምድር ምን አደረገ ይባላል? ኖረ ይባላል። ወይም የሆነ ዓመት ሲደርስ አደገ እንላለን። እና ለህልውናችንም ለእድገታችንም እግዚአብሔር ነገሮችን በዚህ መንገድ እንዳዋቀረ እንመለከታለን። ስለዚህ እድገታችንም ቢሆን ህልውናችንም የሚመዘነው በእነዚህ ነገሮች በወር በቀን አይደል? ሰው የሚወለደው በ9 ወር ነው። ሰው የሚወለደው በ9 ወር ነው። ያን ያህል የማይቆዩ ደግሞ ፍጥረታት አሉ አይደል? በቀናት የሚወለዱ ሊኖሩ ይችላል። በቀን የሚወለድ እንዳለ እንኳን በቀን የሚወለድ አለ አይደል? ግን በተወሰነ ወራት እና በተለያየ ቀንና በተለያየ ጊዜ ህይወት ምን ይሆናል? ያድጋል፣ ይወለዳል፣ ያድጋል፣ ከዛ ደግሞ ይሞታል። እና እግዚአብሔር እነዚህ ነገሮች ለዚህ ለህያዋን ፍጥረታት ለእድገታቸውና ለህልውናቸው እነዚህ ነገር ምን አድርጓል? አስቀምጧል። ግልጽ ነው። እንደው ይሄ ነገር ባይኖርና አንድ ረጅም ቀን ብቻ ቢኖር ምን ይሆን ነበር ብላችሁ ታስባላችሁ? አንድ ቀን ብቻ ቢሆን አንድ ረጅም ቀን ብቻ ቢሆን ምን ይሆናል ብላችሁ ታስባላችሁ? ምንኖረው የሆነ አንድ ረዘም ያለ ቀን ብቻ ቢሆን ዓመት ባይኖር ወር ባይኖር ምን ይሆናል ብላችሁ ታስባላችሁ? ምናሽ ማዚ አንድ ቀን የሚባል ነገር እኮ ስለሌለ ያው አንድ የሆነ ረጅም ነገር ነው ያለው በቃ። እና ግን ምን ማለት ነው? ለህይወታችንና ለእድገታችን የሚኖረን ስንት እድል ነው? አንድ እድል ብቻ፣ ሌላ እድል የለም። የሆነ አንድ ነገር ብቻ የተሰጠን ያለን ስንት እድል ነው? አንድ እድል ብቻ ነው። ምን ማለት ነው? ያን ነገር ሚስ ካደረግነው ሁለተኛ ቻንስ የለም። ከተሳሳትን ኦልሬዲ ምን ሆነ ነው? ተሳሳትን ማለት ነው። ከባድ አይሆንም? ምንም ቻንስ አይኖረንም ማለት ነው። ስለዚህ እግዚአብሔር ይህን አንድ ያደረገበት ምክንያት ምንድነው ሲባል እኛ ብዙ ምን እንዲኖረን ነው? እድሎች እንዲኖሩ ነው። እግዚአብሔር ይመስገን። አረ ብዙ እድሎች እንዲኖሩ ነው። ምክንያቱም ዛሬ የሚባል ነገር ስላለ ዛሬ አለ፣ ነገ ደግሞ የሚባል ነገር አለ አይደል? ባይኖር ኖሮ እኮ ምን ልንሆን ነበር ማለት ነው። አያችሁ፣ ተስፋ እንቆርጣለን። ዛሬ በተበላሸው ነገር በቃ ያው ቻንስ የለንም። አጠፋን፣ ተሳሳትን፣ ፀጉር ከመንጨት ውጪ ሌላ ምንም እድል አይኖርም። ግን ነገ ሌላ ቀን ነው ይባላል። እግዚአብሔር ይመስገን። አያችሁ፣ ይሄ እግዚአብሔር ቸርነት። እግዚአብሔር ለሰው ልጆች ብዙ ምን አዘጋጅቷል? እድልን አዘጋጅቷል። እና ዛሬ ካልተሳካ መቼ ይሳካል? ነገ ይሳካል። ስለዚህ ተስፋ እንቆርጥ። ተኝተን ስንነሳ እሱ ሌላ ቀን ነው። እግዚአብሔር ይመስገን። ይሄ እግዚአብሔር ለሰው ልጆች በቸርነቱ ያስቀመጠው እንደሆነ እንመለከታለን። ስለዚህ በ2025 ብንወድቅ 2026 እድል አለን፣ ለመቀጠል እድል አለን፣ ለመነሳት እድል አለን አይደል? ሁሉ ነገር ለማድረግ እድል አለን። ደግሞ እንደዚህ ነው በህይወታችን አይደል? ብዙ ከባድ ነገር ውስጥ እንገባለን እና ስንገባ ምንድነው የሚያነሳል? ምንድነው እንድንቀጥል የሚያደርገን ነገር ሲባል ነገ እንዳለም እናደርጋለን፣ እናስባለን፣ ተስፋ አለን። እግዚአብሔር ይመስገን። ያንን ተስፋ እያሰብን ዋይተር እንቀጥላለን። ክብር ለጌታ ይሁን። ስለዚህ ይሄ በሁሉም ኤሪያ ንግድ በሉት፣ ትምህርት በሉት፣ ስራ በሉት፣ ፋሚሊ በሉት፣ በየትኛውም ኤሪያ ትክክል ነው። በቃ ነጋዴው ካልተሳካለት በዚህ ዓመት የሚቀጥለው ዓመት ይሳካለታል፣ እሰራለሁ ብሎ እንትን ያደርጋል። ተማሪው ማለት ሰራተኛው ምናምን እና ዛሬ ያልተሳካልን ነገር የትኛውም ነገር በቃ እንደዛ ነው። እኔ አንድ እንትን አለኝ ብዙ ጊዜ አይዶን እናንተ እንዴት አድርጌ እንደምታደርጉ አላውቅም። እቃ ሲጠፋባችሁ ምንድን ነው የምትሉት?
በጣም የምትፈልጉት ዕቃ ሲጠፋባችሁ ምንድን ነው የምትሉት? አንዳንድ እኔ ፐርሰናሊ ማለት ነው የሆነ ዕቃ ሲጠፋብኝ እውነት ነው የምላችሁ ልቤ አይደነግጥም። ለምንድን ነው የማልደነግጠው? ወይም የሆነ እንትና ፓኒክ ውስጥ አልገባም። ለምንድን ነው ሁሉ ጊዜ ጭንቅላቴ ውስጥ እንደሚመጣው በቃ ኦልሬዲ ሄዷል፣ ምንም ላደርገው አልችልም አይደል? ብጮ ብንከባለል ባለቀስ የማልመልሰው ነገር ከሆነ ለምን እና እንዲህ አይነት ነገር ስላለኝ በቃ የሄደው ነገር ምን ሆኗል? ሄዷል። እኔ በዛ ላይ ምን የለኝም አቅምም ጉልበትም የለኝም። ስለዚህ ለምንድን ነው ራሴን ስትረስ ማድረገው የሚል ነገር አለ። ስለዚህ ብዙ ጊዜ እንትን አይደለሁም እኔ እንዲያውም ሰው ዕቃ ጠፍቶበት ሲደነግጥ ሳይ አንዳንድ ጊዜ ሳቄ ነው የሚመጣው። ፈልጌ አይደለም፣ በእውነት ፈልጌ አይደለም። እና ድሮ መስሪያ ቤት ይሁን ትምህርት ቤት ወይ ጓደኞች አካባቢ ሰው ዕቃ ሲጠፋበት ጠፍቶበት ተደናብሮ ምናምን ሲመጣ እኔ ጋር ከመጣ ማለት ነው እውነት ፈልጌው ሳይሆን ነገሩ አክሽኑ ራሱ የሚያደርገው ነገር ያስቀኛል እና ፈገግ እላለሁ። ከዛ ሰውየው ደምድሞ የሚሄደው ምንድን ነው? አይ አንተ ወስደኸዋል በቃ አወቅኩት ብሎ ትቶት ይሄዳል። ምክንያቱም እንደዛ ነው እኔ የሚመስለው፣ እኔ የወሰድኩበት ነው የሚመስለው። እና በስንት ነገር እየተገዝቼ ነው የማሳምነው እንዳልወሰድኩት ማለት ነው። እና ምን ልላችሁ ነው አሁን ሰዎች አሉ ሲጠፋባቸው በቃ የሚሆኑት ነገር በቃ የሚገቡበት ፓኒክ ስታዩት፣ ግን ምንድን ነው ልላችሁ የፈለግኩት አቅማችን በጣም ውስጥ ነው አይደል? እግዚአብሔር ይመስገን። ስለዚህ እግዚአብሔር ዛሬ የሰጠን ነገር በሰጠን ነገር ላይ ካልሰራንበት አይደል የሆነ ነገር ከተበላሸ ማዘን መጸጸት የሚያመጣው ነገር አለ የለም። ያን ስለዚህ ነው 2025 ሲያልቅ ዘግተነው ነው የምንሄደው። እግዚአብሔር ይመስገን አብሮን በቃ መቀደም አስቱ እንዳለችው እንግዲህ አይደል የሞተ ነገር እንዳይከተለን አይደል ህያው የሆነው ነገር ብቻ ይዘን እንድንቀጥል ነው የሚያስፈልገው። እግዚአብሔር ይመስገን። ስለዚህ እግዚአብሔር ቸር ነውና ለዚህ ነው እግዚአብሔር እነዚህን ቀን ዓመት ምናምን ሲባል እግዚአብሔር ለኛ የሰጠው ብዙ ቸርነት ነው እና ያም ስለሆነ ነው ይሄን ሁሉ እድል ስላገኘን ነው በህይወት በጤና በክብር ደግሞ በጌታ ፊት ያለን። እግዚአብሔር ይመስገን እንጂ የተሰጠን እድል አንድ ብቻ ቢሆን ኖሮ ሁላችንም አጨራረሳችን ጥሩ አይሆንም ነበር አይደል? አጨራረሳችን ጥሩ አይሆንም ነበር። እግዚአብሔር ይመስገን። ስለዚህ እግዚአብሔር ሁሉ ጊዜ አዲስን ቀን የሚሰጥ አምላክ ነው። ክብር ለኢየሱስ ይሁን አይደል? ዛሬ ባይሳካልን ተኝተን አርፈን ስንነሳ ሌላ ነገር ነው እና በዛው በአዲስ ተስፋ እንቀጥላለን ማለት ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር ፀሐያችንና ብርሃናችን ነው። ለህልውናችን ለህይወታችን እድገት እርሱ እኛ በእርሱ ነው የምንመካው። ክብር ለጌታ ይሁን። ኦኬ በእስራኤል ታሪክ ላይ ስታዩ ሶስት ነገር ታያላችሁ። እዚህ ጋር የጻፍኩት ማለት ሶስት ጥቅስ አስቀምጫለሁ አይደል? የመጀመሪያው ዘጸአት 12:2 ላይ ምንድነው ሐሳቡ? እስራኤሎች ከግብጽ ሲወጡ አይደል እግዚአብሔር አዲስን ካላንደር ነው የሰጣቸው አይደል? ሀቢብ የሚባለውን ወር እሱ የወጡበትን ወር ምን አደረገላቸው? የወሩ ያመቱ የመጀመሪያ ምን ይሆናቸዋላቸው? ወር ይሆናቸው እና ፋሲካ መውጣት ማለት ፋሲካ ማለት ሲወጡ ከግብጽ ከወጡ በኋላ እግዚአብሔር አዲስ ዓመት ነው የሰጣቸው። አዲስ ዓመት፣ አዲስ ወር፣ አዲስ ካላንደር የሰጣቸው እና ይሄ በጣም ትልቅ ጅማሬ ነው። እግዚአብሔር ይመስገን። እና እግዚአብሔር አዲስን ካላንደር አዲስን ዓመት ለዋጀው ህዝብ እንደሰጠ ታያላችሁ። ስለዚህ አዲስን ዓመት ታያላችሁ። ዘኍልቍ 10:10 ደግሞ ተመልከቱ እንደሚል ዘኍልቍ 10:10 ላይ እንደሚል ተመልከቱ። ደግሞ በደስታችሁ ቀን በበዓላታችሁም ዘመን በወርም መባቻ አይደል? በወርም መባቻ ወር መባቻ የሚባል ነገር አለ እዚህ ጋር። በሚቃጠል መስዋዕታችሁና በደህንነት መስዋዕታችሁ ላይ መለከቶችን ንፉ፣ እነርሱም በአምላካችሁ ፊት ለመታሰቢያ ይሆናችኋል። እኔ እግዚአብሔር አምላካችሁ ነኝ። ስለዚህ እግዚአብሔር በዓመት ብቻ ሳይሆን በወር መባቻ ወደ እርሱ እንዲያደርጉ መጥተው እንዲያመልኩት እንዲያገለግሉት እግዚአብሔር በወር መባቻ የሚል የወርንም እንሰጥቷቸዋል፣ ሊሚት ያለው ታይም ሰጥቷቸዋል። ስለዚህ የዓመት አለ የወር አለ። ታችኛውን ደግሞ ተመልከቱት። አሮንና ልጆቹን እንዲህ ብለህ እዘዛቸው፣ ስለሚቃጠለው መስዋዕት አቀራረብ የምትከተለው ስርዓት ይህ ነው። የሚቃጠለው መስዋዕት ሌሊቱን ሁሉ ምን እስከሚያደርግ እስኪነጋ ድረስ በመሰዊያው ላይ ባለው ማንደጃ ላይ ይቀመጥ። እሳቱን በመሰዊያው ላይ መቼ? ዘወትር ሲነድ ይላል። አያችሁ? ሌሊትና ምን ቀን። ስለዚህ ምን ታያላችሁ? እዚህ ጋር ሶስት ነገር ታያላችሁ። ለእስራኤል ሕዝብ የሰጣችሁ ነገር የዓመት ነገር ታያላችሁ፣
ይሄ ዓመት ነገር ከመውጣታቸው ጋር ከመዳናቸው ጋር ተያይዞ የተሰጣቸው እድል ነው። ከዛ ደግሞ በየወሩ በእግዚአብሔር ፊት እንዲቀርቡ እንደገና ደግሞ በየቀኑ እግዚአብሔር እንደሰጣቸው ወይም እንዲቀርቡ እንደፈለገ እንመለከታለን ማለት ነው። ጌታ ይመስገን። ስለዚህ ይሄም በእኛ ህይወት ውስጥ የሚሰራ ነው አይደል? ጌታን መቀበል አይደል? ጌታን ተቀብሎ መዳን ከዓለም መውጣት ለእኛ ትልቁ ጅማሬ ነው አይደል? ከሰይጣን ከጨለማ መንግስት አምልጦ ወደ እግዚአብሔር ልጅ መንግስት ወደ ፍቅሩ ልጅ መንግስት መግባት በጣም በጣም ትልቅ ምንድን ነው? ጅማሬ ነው አይደል? እግዚአብሔር ይመስገን። ከዛ በኋላ ግን ያንን ከጀመርን በኋላ ግን በምንሄድበት የክርስትና መንገድ ውስጥ ግን ብዙ ውጣ ውረድ አለ። ሁሉ ጊዜ እንትን ሆነን አንኖርም፣ በርትተን ጠንክረን አንኖርም። ግን እግዚአብሔር ሁሉ ጊዜ በየወሩ ምን ይሰጠናል ማለት ነው? መንፈሳዊ አዲስ ጅማሬ ይሰጠናል። ያ ሲሆን በየቀኑ አሁን በየቀኑ እኮ ስታዩት ጠዋት ጸሎት ላይ ሆናችሁ አይደል? ጠዋት ከቤት ስትወጡ ጸሎት ላይ ሆናችሁ እንዴት ናችሁ? ጸሎት ላይ ስትሆኑ በቃ አይደል? ሁላችንም ጸሎት ላይ ጥሩ ነገር ይሰማናል። በርትተን ጠምና በቃ በእግዚአብሔር ቃል በጸሎት በመንፈስ ተሞልተን ወደ ስራ እንሄዳለን። የሆነ ግማሽ ቀን ላይ ስንደርስ ደግሞ አይደል ይሄ ምንድነው አናግረው ከሚያናግር አድነኝ የሚባል ነገር አለ አይደል? መጥቶ የሚያናግር ሰው ይመጣል አይደል? የሚያናግራችሁ ሰው ይመጣል። በትክክል ሰይጣን ይልካል እና ከዛ ያው ምናልባት የማያስፈልግ ነገር ትናገራላችሁ ወይም የማያስፈልግ ነገር ታደርጋላችሁ ኤርገንፊ። ከዛ ጠዋት የነበራችሁ ነገር የለም። እግዚአብሔር ይመስገን። ግን እግዚአብሔር አዲስ ጅማሬ ያለው የለውም። ማታ እንደገና ስትገቡ ማታና ቀን ስለሚል ማታ ደግሞ ገብታችሁ ወደ እግዚአብሔር ፊት ስትመጡ በእግዚአብሔር ፊት በጸሎት ስንሆን ያ ነገር ያልፍና አዲስን ነገር አይደል አዲስ መነሳሳትን አዲስ መነቃቃትን እና አዲስን ጉልበት አግኝተን በጌታ ፊት እንቀጥላለን ማለት ነው። ጌታ ይመስገን። ስለዚህ ለዚህ እግዚአብሔር ያው በየትኛውም ኤሪያ እግዚአብሔር ብዙ እድሎችን ሁሉ ጊዜ ይሰጠናል እላችሁ ፈልጌ ነው። ጊቭ አፕ እኮ የማናደርገው ለዚህ አይደለም እንዴ? አይደል? ጊቭ አፕ የማናደርገው እኮ ለዚህ ነው። ብዙ ጊዜ ጊቭ አፕ የምናደርግበት ነገር ይበቃል። እኔም እያውቃለሁ አሁን በቃ ማገልገል የሚባል ነገር ምናምን ይበቃኛል ያልኩበት የምልበት ጊዜ አለ ብዙ ጊዜ። እናንተ አትልም ምን ይለኛል እና እውነቴን ነው የምላችሁ ከማልፍበት ነገር ተነስቼ እኔ እንደው ምናምን እላለሁ። ግን በቃ እሱም ያልፋል። እግዚአብሔር ይመስገን አይደል? ክብር ለጌታ ይሁን። እሱም ያልፋልና አሁን ደግሞ ያው አመቱ እያለቀ ነው አይደል? አመቱ እያለቀ ነው። በአመት ውስጥ ብዙ ነገር አልፈናል። ስለዚህ አሮጌውን ነገር ትተን አሁን ወደ አዲስ ነገር ልንሻገር እየተዘጋጀን ነው። እግዚአብሔር ይመስገን አይደል? ኦኬ። ስለዚህ እንዴት ነበር አመታችን ብሎ ማየት ጥሩ ነው አይመስላችሁም? አይደል? ያው እንግዲህ አንድ ነጋዴ አመቱ ሙሉ የሰራውን ስራ ምን ያደርጋል? ቼክ ያደርጋል እኮ አይደል? ምንድነው ያተረፍኩት? ምንድነው የከሰርኩት? ምናምን ብሎ ቼክ አድርጎ ከዛ በኋላ ፌለሩ ምን ያደርጋል? አስተካክሎ ምናምን ብሎ ለሚቀጥለው አመት ይዘጋጃል። መስሪያ ቤቶች ብዙ ጊዜ እንደዛ ሁሉም ያደርጋሉ። በጀታቸው ምን ያደርጋሉ? ቼክ ያደርጋሉ አይደል? የትኛው በጀት ተጠቅመንበታል፣ የትኛው በጀት አልተጠቀምበትም፣ ምን አቅደን ምን ላይ ደርሰናል ብለው መስሪያ ቤቶች ፕላን ያደርጋሉ። ከዛ ደግሞ ለሚቀጥለው የተሻለ ነገር ያደርጋሉ። እግዚአብሔር ይመስገን። እኛ ያስፈልገናል አያስፈልገንም ይሄ ነገር። ስለዚህ አሁን 4 ቀን አለ። በ4 ቀን ውስጥ ማድረግ እንችላለን። ምንድነው የምናደርገው? 2025 እንዴት ነው የነበረው? ምንድነው ያሳለፍኩት አይደል? ምን መሆን ፈልጌ ምን ሆኜ ራሴ ያገኘሁት? ኦኬ ምን አቅጄ የት ላይ ደረስኩኝ? መቼም እኛ የምናቅደው እንደ ክርስቲያን ማለት ነው የሆነ ብቻ ገንዘብ ለማስቀመጥ የሆነ ብቻ ቤት ለመስራት የሆነ ያ ሰውነታችን ላይ ገብቷል የሆነ ስፖርት ለመስራት ጂም ለመስራት ምናምን ቆንጆ በጣም ቆንጆ ውበት ለመሆን ብቻ አይደለም የምናቀደው አይደል? መንፈሳዊ ነገራችን ላይ እናቀዳለን። እና በ2025 ምን ተለውጣችኋል? ምንድነው መሆን ፈልጋችሁ ያልሆናችሁት ነገር ምንድነው? ይሄን አሁን ባለን ቀን ምን ማድረግ እንችላለን? ቁጭ ብለን ኢንቨንተሪ ነው ይባላል። ኢንቨንተሪ ማድረግ በጣም አስፈላጊ ነው። ምክንያቱም እግዚአብሔር አዞን እግዚአብሔር ጠይቆን እንቢ ባልንበት ነገር ላይ እግዚአብሔር ተናግሮን ባላደረግነው ነገር ላይ ወይም መሆን ፈልገን ባልሆነው ነገር ላይ መርምረን ቼክ አድርገን ለሚቀጥለው አመት ከገባን በቃ እግዚአብሔር በእውነት የሰጠንን አዲሱን አመት መንፈሳዊ አመት መጀመር እንችላለን።
አለዛ እንደማንም ሰው በቃ የካላንደር ዓመት ነው የምንጀምረው፣ ኖርማል ዓመት ነው የምንጀምረው። ምክንያቱም ምን ነገር ሚስ እንዳደረግን ምን እንደሚጎለን እና መቼም የምመክረው ምንድን ነው አሁን 4 ቀን አለ ማለት ኢንቨንተሪ ማድረግ ጥሩ ነው። በመንፈሳዊ ነገራችን ላይ ኢንቨንተሪ እናድርግ ልላችሁ ፈልጌ ነው። እግዚአብሔር ይመስገን እንዴት እንዳሳለፍን፣ የት ላይ እንደወደቅን፣ የት ላይ እንዳሸነፍን፣ በምን ጉዳይ ላይ ለጌታ ጥሪ ምላሽ እንደሰጠንና በምን ጉዳይ ላይ ደግሞ እምቢ እንዳልን ማሰብ አለብን። እግዚአብሔር ይመስገን። ስለዚህ ይሄን ሂሳቡን አወራርደን ስንጨርስ አዲሱን ዓመት እንቀበለው አትራፊ ነው የምንሆነው ማለት ነው፣ ዝም ብለን ከምንገባ ማለት ነው። ያው ሌሎቹ ልብስ ገዝተው አይደል፣ ልብስ ገዝተው የሆነ ነገር አስገው ጨፍረው ምን ብለው ፓርቲ አድርገው ተኩሰው ነው የሚገቡት። እኛ ደግሞ ከዛ ያለፈ ነገር ማድረግ ይገባናል። ጌታ ይመስገን። ኦኬ፣ ወደ መጨረሻው ሐሳብ ልምጣው። ቀናት፣ ወራት፣ ዓመታት እግዚአብሔር ለምልክቶች አድርጓል ብለናል። እነዚህ ቀናት፣ ወራት፣ የዓመታት መለወጥ ለምንድን ነው የሚለወጡት አይደል? ቀናት፣ ወራትና ዓመታት ለምንድን ነው የሚለወጡት? ቀን ለምንድን ነው የሚለወጠው? ወር ለምንድን ነው የሚቀየረው? ዓመት ለምንድን ነው የሚቀየረው? ዋይ? ምክንያቱ ምንድን ነው ብለን ስንል የቀንም የወራትም የዓመታትም መለወጥ ከምን ጋር የተያዘ ነው? ከፀሐይና ከጨረቃ ጋር አይደል ነው እኮ። ፀሐይና ጨረቃ ናቸው ቀን እንዲቀያየር የሚያደርጉት አይደል? ምድር በራሷ ዛቢያ ላይ ስትዞር ቀን ይሆናል አይደል? በፀሐይ ዙሪያ ስትዞር ምን ይሆናል? ዓመት ይሆናል። ጨረቃ ደግሞ በምድር ላይ ስትዞር ምን ይፈጠራል? ወር ይሆናል አይደል? ወር ከምን ጋር ነው የሚያዘው? ከጨረቃ ጋር ነው ከፀሐይ ጋር ነው? ኦኬ፣ እናንተ ሰፈር ጨረቃ ያለ አይመስለኝም። ወር ከምን ጋር ነው የሚያዘው? ከጨረቃ ጋር ነው አይደል? ጨረቃ ከጨረቃ መውጣት ጋር ነው የሚያዘው። ጨረቃ ምድር ላይ ከመዞሯ ጋር የተያያዘ ነገር ነው። ግን ዋናው ሐሳብ ምንድን ነው መሰላችሁ? ዋናው ሐሳብ ምንድን ነው? ቀናቶች የሚቀያየሩት የቀን ለውጥ የሚመጣው፣ የዓመት ለውጥ የሚመጣው፣ የወር ለውጥ የሚመጣው ከፀሐይና ከብርሃን ሰጪ አካላት ጋር ካላቸው ምንድን ነው ግንኙነት። ፀሐይ ባይኖር ጨረቃ ባይኖር ቀንም የለም ወርም የለም ዓመትም የለም። በዚህ ትስማማላችሁ? እንግዲህ ፊዚክሱም እንደዛ ነው፣ ሳይንሱም እንደዛ ነው። ግን ሳይንሱም እንደዚህ ነው የሚለው። እግዚአብሔር ይመስገን። ስለዚህ ሁል ጊዜ የጊዜ ለውጦች ከብርሃን ሰጪዎች ወይም ከጨረቃና ከፀሐይ ጋር የተያዙ እንደሆነ እንመለከታለን። እግዚአብሔር ይመስገን። ስለዚህ ቅድም ምን አለን? እውነተኛው ብርሃን ማን ነው አለ? ኢየሱስ ነው። ስለዚህ በመንፈሳዊ ሕይወትም የትኛውም ለውጥ ትንሽ እንደ ቀን ትንሽ የሆነ እንደ ወር መካከለኛ የሆነ እንደ ዓመትም በቃ ብሬክ ስሩ ያለው ትልቅ ለውጥ በመንፈሳዊ ሕይወት የሚመጣው ብርሃን ሰጪ ከሆኑ ከማን ጋር መገናኘት ነው? ከክርስቶስ ጋር መገናኘት። ክርስቶስን ሳንገናኝ ለውጥ የሚባል ነገር በሕይወታችን ላይ የለም። እግዚአብሔር ይመስገን። ስለዚህ አዲስ ጅምር በሕይወታችን ላይ አዲስ ጅምር የሚኖረው አዲስ ጅማሬ ትፈልጋላችሁ? በሕይወታችሁ በእውነት አዲስ ጅማሬ ትፈልጋላችሁ? በአገልግሎት፣ በመንፈሳዊ እይታ፣ በመንፈሳዊ መረዳት፣ በየትኛውም ኤሪያችሁ አዲስ መንፈሳዊ ሕይወት ጅማሬ የምንፈልግ ከሆነ ያ የሚጀምረው የጽድቅ ፀሐይ ከሆነው ጋር ከኢየሱስ ክርስቶስ በውስጣችን ሲያደርግ ነው፣ ሲያበራ ብቻ ነው። እግዚአብሔር ይመስገን። ምን ማለት ነው? ስንድን የክርስቶስን ብርሃን አግኝተን ነው አይደል? በጨለማ የሄደ ሕዝብ ብርሃን አየ ስለሚል የክርስቶስን ብርሃን አይተን ነው ትልቅ ጅማሬ፣ ትልቅ ደህንነትን ያገኘ ነው። እግዚአብሔር ይመስገን። ከዳንን በኋላ ግን በእያንዳንዱ የህይወታችን ለውጥ የሚመጣው ኢየሱስን ብርሃኑን ባገኘን ቁጥር ብቻ ነው። እግዚአብሔር ይመስገን። ደግሞ ምን እንደዛ ማለት መንፈሳዊ ምንድን ነው የሚባለው? ብሬክ ስሩ የምናገኘው ለውጥ የምናገኘው ኢየሱስን ያየን ጊዜ ብቻ ነው። እግዚአብሔር ይመስገን። ስለዚህ ክርስቶስ በውስጣችን ሲበራ ብቻ ነው ይሄንን አይነት ለውጥ የምናገኘው። እግዚአብሔር ብርሃን ነው ስለሚል መጽሐፍ ቅዱስ ዳዊት እንዲያው ምን አለ? ብርሃንን እናያለን የሚል ቃል አለ አይደል? ብርሃንም እናደርጋለን እናያለን። ምን ማለት ነው? እግዚአብሔር ብርሃን ስለሆነ በፊቱ ስንሆን ብቻ ነው እግዚአብሔር ብርሃኑን ሲያበራ ነው እኛ ውስጥ ያለውን ጨለማ ማየት የምንችለው። ሰው በተፈጥሮ በኔቸሩ ብዙ እንደጎደለው እንዳለው አያስብም። ልክ ነኝ አይደል? እውነት እኮ ነው። አንዳንዴ እኮ እንላለን እኔ እኮ
ምንለው ነገር አለ። እኔ ማንንም አልበድልም፣ እኔ እንደዚህ ነኝ ብለን ምንለው ስለራሳችን የምናወራቸው ነገሮች አሉ። እሱ ግን እኛ ነው የምንለው አይደል? በእግዚአብሔር ብርሃን ፊት ስንሆን ግን የእግዚአብሔር ብርሃን ግን በቃ እሱ ልብና ኩላሊት ምን ያደርጋል? ይመረምራል አለ። በቃ ነፍስን መንፈስን ስጋን ጅማትን ቀልቅም የሚለይ ነገር ስላለው የእግዚአብሔር ቃል እግዚአብሔር በብርሃኑ ወደኛ ሲመጣ ያልንበትን ነገር ትክክል እንዳልሆነ እናገኛለን። እግዚአብሔር ይመስገን። ስለዚህ የእግዚአብሔር ብርሃን ባገኘን ቁጥር ነው በህይወታችን የሚመጣው ለውጥ የሚመጣው። ስለዚህ የእግዚአብሔር ብርሃን ያስፈልገናል አያስፈልገንም? የክርስቶስ ብርሃን ያስፈልገናል አያስፈልገንም? ያስፈልገናል። ስለዚህ ኢንቨንተሪ ቁጭ ብለን ስንሰራ በጌታ ፊት ስንሰራ በዚህ ብርሃን ነው ራሳችንን ስካን ይባላል። ስካን መደረግ አለብን። ለዛ እኮ ነው ሰው ቲስካን ውስጥ ምንድን ነው በጀርመኛም ጠፋኝ ምንድን ነው ሲቲ ስካን ነው የሚባለው አይደል? በጀርመኛ ምንድን ነው? ኮምፒውተር ቶሞግራፊ ኮምፒውተር ቶሞግራፊ። እና ሰው እዛ ሲገባ አይታችሁ ከሆነ አረ ብርሃን ምን ያደርጋል? ስኬል ያልፋል። ከዛ በኋላ ለሰው የማይታይ ነገር ሁሉ ይውላል፣ ይወጣል፣ ይታያል። ስለዚህ ይሄ ጊዜ በቃ ራሳችንን በጌታ ፊት ምን እናደርግበት በጌታ ስካን እናደርግበት ከሆነ እንደው እኔ ጻድቅ ነኝ ባልበት ነገር ሁሉ ላይ እንዳልሆነ ችግር የለብኝም ባልበት ነገር ሁሉ ላይ ችግር እንዳለብን ልናገኝ እንችላለን ማለት ነው። ስለዚህ ያለ ፀሐይ ቀንና ዓመት የሚባል ነገር አይታሰብም። ያለ ፀሐይ ቀን ዓመት የሚባል ነገር የለም። ያለ ጨረቃ ብርሃን የሚባል ነገር የለም። መንፈሳዊ ለውጥ፣ መንፈሳዊ እድገት፣ መንፈሳዊ መገለጥ ያለዚህ ብርሃን ያለ ክርስቶስ ብርሃን አይገኝም ማለት ነው። ስለዚህ ጌታ ይርዳን። በዚህ ብርሃን ውስጥ ራሳችንን ምን ማድረግ እንድንችል ማየት። ስለዚህ በዚህ አዲስ ዓመት እንዲኖረን የእግዚአብሔርን ፊት መፈለግና እርሱን መገናኘት አለብን። ያለፈውንና የአሁኑን ሁኔታችንን በፊቱ አቅርበን ብርሃኑ እንዲበራብን መፍቀድ አለብን ማለት ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር በክርስቶስ በኩል እንደ መንፈስ ወደኛ ሲመጣና ብርሃኑ ሲያበራ ያኔ አዲስ ጅማሬ ይሆናል። ያላየነውን ነገር ማየት እንችላለን ማለት ነው። ክብር ለኢየሱስ ይሁን። አንድ ሀሳብ ልናገርና ለዝጋው እዚህ ላይ በቃ እዚህ ጋር ጽፌዋለሁ አይደል? ሌላው ከሞትና ትንሣኤ ጋር ያለው ግንኙነት ያልኩት ምንድነው? ለምሳሌ አንድ ቀን ዛሬ ማለት ነው ከጧት ጀምሮ ብዙ ነገር አደረግናል። ብዙ ቁርስ በላን አደረግን፣ ወይን ካፌ ሄድን፣ የሆነ ነገር አደረግን መጣን። አሁን ቤታችንም እንሄዳለን። በቃ ልክ ቀኑ ሲያልቅ ግን ነገሩ አበቃል አበቃ። ከዛ በኋላ እዚህ ቀን ላይ የምታደርጉት ምንም ነገር የለም። ቀኑ በቃ አለፈ። ይመለሳል? አይመለስም። this is dead ነው፣ ሞተ ማለት ነው። እና የሞት ምልክት ማለት ነው። ኦኬ አንድ ቀን ሲያልቅ ማለት ነው። ቀን ሲፈራረቅ የሞትና የትንሣኤ ምልክትና ምሳሌ እንደሆነ ማየት ይቻላል። ስለዚህ አንድ ቀን ወር ወይም ዓመት ማብቂያ ዓመቱም ይሄም ዓመትም ሲያበቃ አበቃ አይደል? አበቃ አይመለስም። እንደሞተ ነው የሚቆጠረው። አዲሱ ዓመት ሲመጣ አዲስ ቀን ወይም አዲስ ዓመት ወይም አዲስ ትንሣኤን ያመለክታል። ምን ማለት ነው? ለምንድን ነው የነሳሁት? በጌታ ፊት ሆነን ቀኑን ለመቀበል ዓመትን ለመቀበል ወይም በፊቱ ስናሳልፍ ማለት ነው። በጌታ ፊት ስናሳልፍ ድክመቶቻችንን፣ ያልቻልነውን ነገር፣ ያቃታንን ነገር በእግዚአብሔር ፊት እናቀርባለን። አቅርበን በጌታ ፊት ንስሐ ከገባን በኋላ ማለት ነው ነገሩ አከተም ሞተ ማለት ነው። መልሰን ምን ማድረግ የለብንም? ማየት የለብንም። ጠላት አንዱ የሚጠቀምበት ነገር ይሄ ነው። ጠላት አዲሱን ዓመት፣ አዲሱን ቀን፣ አዲሱን ወር እንዳንጠቀም የሚያደርገው ምንድነው? ትናንትና ያሳለፍነውን ነገር አይደል አምጥቶ የዛሬውን ነገር ምን ያደርግብናል? ልክ ነኝ አይደል? ምክንያቱም ትናንትና ካለፈ ለምንድነው ዛሬ ቀኔን ማበላሸው? የትናንትና ላልመልሰው ነገር ወጥቷል። ያለፈው ዓመት ያለፈ ነገር የሚቀጥለው ዓመት አልደግመውም። ስለማልደግመው ለምንድነው ቀኔን ማበላሸው? ስለዚህ ነጋችን እንዳይበላሽ ዛሬን ዘግቶ ማለፍ ትክክል ነው አይደል? ስለዚህ ያው እንግዲህ ዛሬ በዚህ ዓመት ባሮጌ ዓመት ደግሞ መዝጋት ይሆንልን። አብሮ መሻገር የሌለበት ነገር ሁሉ አይሻገር አይደል? እግዚአብሔር ይመስገን። ለምንድነው ሰው አንድም በህይወቱ የማያድገው እኮ ትናንትናው ስለሚይዘው፣ ትናንትናው ስለሚያስረው ነው፣ መራመድ ስለማይችል። ሰይጣን ደግሞ እችን ያውቃል። ለዚህ ነው ጳውሎስ ምን አለ በፊልጵስዩስ 3:13 ላይ ምንድነው ያለው? በኋላ ያለውን እየረሳው በፊት ያለውን ለመያዝ ምን አደርጋለሁ?
እዘረጋለሁ አይደል? እየረሳው ማለት ነው ማለት ነው። ያለፈውን እየረሳው ማለት ማብቂያ ነው፣ በቃ ማለት ነው። ስለዚህ ደግሞ ምን አይደረግም አይታሰብም ማለት ነው። እዘረጋለሁ ሲል ደግሞ የወደፊት ነገር ነው፣ አዲስ ጅማሬን ነው። እግዚአብሔር ይመስገን። ስለዚህ በአዲሱ ዓመት የመጀመሪያው ቀን ያለፈው ዓመት እንደተጠናቀቀና አዲስ ነገር በፊታችን እንዳለ ማወቅ ግዴታ አስፈላጊ ነው። አሮጌ ምን ሆኗል? አልፏል። አሮጌ አልፏል ማለት ነው ሲባል አሮጌ አልፏል ማለት ነው ሲባል አስበን ያልተሳካው ነገር ያልፏል አያልፍም? የወደቅንበት ነገር አልፏል አላለፈም? አልፏል። የትኛውም ያልተሳካልን ነገር ሁሉ አልፏል። ስለዚህ ይሄን ነገር ይዘን መሻገር የለብን፣ መጸጸት የለብን። አንድ በጌታ ፊት በእርሱ ፊት ሆነ ራሳችንን አቅርበን በቃ ያላሳካነው ነገር አለ ያልደረስበት ነገር በፊቱ ንስሐ ገብተን ከተነሳን በኋላ ኦልሬዲ ምን ሆኗል? እስዴድ ሞቷል። ከፊታችን ያለው ትንሣኤ አዲስ ቀን ነው፣ አዲስ ጅማሬ ነው፣ አዲስ እድል ነው። እግዚአብሔር ይመስገን። ስለዚህ ወደዛ ነው መራመድና መቀጠል ያለብን። ክብር ለኢየሱስ ይሁን። ኦኬ፣ ይህን ያልካልኩ ይበቃል። ጌታ ይመስገን። ስለዚህ እግዚአብሔር ዛሬም ሲናገረን እድል የሰጠን ለምንድን ነው? ነገ በእኛ ማየት የሚፈልገው መቀጠል የሚፈልገው ነገር ደግሞ የተናገረን ነገር አለ አይደል? እግዚአብሔር ለእያንዳንዳችን በልባችን የተናገረን ነገር አለ። ያ ነገር ወደ ሪያሊቲ እንዲመጣ ወደ እውነት እንዲመጣ አይደል? እግዚአብሔር በፊታችን ቀናትን እየጨመረልን ነው። እግዚአብሔር ይመስገን። ስለዚህ ካለፈው ከታሰርንበት ነገር፣ ካለፈው ከምንጸጸትበት ነገር፣ ካዘንበት ነገር ወቅተን በፊታችን ያለውን ነገር ለመያዝ ነው መዘርጋት ያለበት። እግዚአብሔር ይመስገን። ስለዚህ እግዚአብሔር አዲስ ዓመት እያመጣ ነው አይደል? ምን ማለት ነው ሲባል እግዚአብሔር አዲስ ድል ይሰጣል ለማደግ አይደል? እርሱ ጋር ለመገናኘት፣ አምላክን ለመገናኘት፣ አዲስ ስራ ለመስራት፣ የሆነ ነገር ለማድረግ፣ መልካምና የእግዚአብሔር ፈቃድ ያለበት በጎና ደስ የሚያሰኝ ያለበት ነገር ለማድረግ እግዚአብሔር አዲስ ቻንስ ይሰጣል። ክብር ለኢየሱስ ይሁን። ባይዘው ሰዎች ራሳቸውን የሚገሉት ለምንድን ነው? ተስፋ ሲያጡ አይደል? ነገ ልታይ እኮ ሲላቸው ነው። ነገ ልታይ ሲላቸው ራሳቸውን ሄደው ይገላሉ። ዞ ጋር ሀብታም ሆኖ ማለት እኮ ሀብታም ገንዘብ ምናምን ኖሯቸው ማለት። ስለዚህ ለእኛ ግን እግዚአብሔር ቅድም እንደዘመር ነው ማለዳ ማለዳ የሱ ቸርነት አዲስ ነው አይደል? የእግዚአብሔር ምሕረት ማለዳ ማለዳ አዲስ ነው የሚል ቃል አለ ምሳሌ ላይ። ስለዚህ እግዚአብሔር ቸር ስለሆነ ያው አዲስ ዓመት 2026 ሰጥቶናል። እግዚአብሔር ይመስገን። ስለዚህ የማይቀጥለው ላይቀጥል ኦኬ። እኛ ደግሞ በዚህ አዲስ ዓመት ውስጥ ዝም ብሎ እንደሌሎቹ ሌሎቹ ጨፍረው ምን አድርገው በልተው ጠጥተው እንደዛ የሚል ቃል አለ። ሊበሉና ሊጠጡ ሊዘፍኑ ተነሱ የሚል ቃል አለ በእግዚአብሔር ቃል አይደል? በጣዖት አምልኮ እንትን ያደረጉት እና ሊበሉም ሊጠጡም ሊዘፍኑ ምን አደረጉ? ተነሱ የሚል ቃል አለ። እንደሱ አይደለም። እኛ ማለት ያው ሰለብሬት እናደርጋለን፣ ደስ ይለናል። ግን ዋናው ነገር እሱ አይደለም፣ ጥላ ነው። እውነተኛው ነገር እግዚአብሔር ለእኛ የሰጠን አዲስ ቻንስ ነው። ምን ለማድረግ? በህይወታችን ለመቀየር፣ በህይወታችን ለማደግ፣ የእግዚአብሔር ዓላማ በህይወታችን እንዲፈጸም፣ የእግዚአብሔር ዓላማ በቤተክርስቲያናችን እንዲፈጸም እግዚአብሔር 2026ን ሰጥቶናል። ጌታ ይመስገን። ስለዚህ ከ2026 የሚከስር አንድም ቀን አይኖረን ነው። ጌታ ይርዳል። የሚከስር ማንጠቀምበት አንድም ቀን አይኖረን። ትስማማላችሁ? ጌታ ይመስገን። ስለዚህ ምን መሆን ትፈልጋላችሁ? ምን ብሏችኋል እግዚአብሔር? በ26 ምን መሆን ትፈልጋላችሁ? እግዚአብሔር የተናገራችሁ ነገር ምንድን ነው? ጌታ ይመስገን። እና ዝም ብለን ወክ እያደረግን አይደለም የምንገባው። መዝነን ቼክ አድርገን በቃ በጌታ ፊት አትሊስት የተወሰነ ጊዜ ወስደን ራሳችንን በጌታ ፊት እስካን አስደርገን በዚህ ብርሃን ያ ብርሃን ሲመጣ ደግሞ ይቀይረናል። እግዚአብሔር ይመስገን። እውነተኛው ብርሃን ኢየሱስ፣ እሱን ስናገኘው ዛሬ እንዳለ ነው ነገ አንሆን፣ እንጨምራለን፣ እንቀየራለን። እና ኢየሱስ እሱ እውነተኛው ብርሃናችን ነው። ጌታ ይመስገን። ስለዚህ ዘመንን የሰጠን አዲስ ዓመትን፣ አዲስ ዘመን፣ አዲስ ጊዜን የሚሰጠን ጌታ በቃ ለክብሩ የሚሆን ነገር ከኛ ማግኘት ስለሚፈልግ ነው። ክብር ለጌታ ይሁን። ተባረኩ።